አላገባ አልወለድክ ዛሬም ድረስ አይኔ ላይ አለች። የድሮ ፍቅረኛ ሰገን አትረሳ። አብሮሽ ተኛ? አዎ አብሬው አድራለሁ። ቤተሰብ መስርቼ ለመኖር ሰገን ከሞት መነሳት አለባት። እርቦኛል እያልኩሽ ኤፍራታ፣ እዚህ ያደረሰሽ ደግሞ ስራሽ ነው የምትበይዋለሽ? አዎ ጮማት ቁጭ ነበር። በላሽው ሆዴን በላሽው። ህይወት እንደሆን አትሞላ። ሁለት ዛቦ ጎሏት እኮ ነው ከመቃብር የሚወጣ ሰው አለ። ስንት ጊዜው ይሄዳል ወይ ይሄ መድብል ጺም የሌለው ወንድ መስሎት ማነህ? ምንድነው? ማነህ? ማነህ? ልትገለኝ ነው? ማነህ? አንተ? ማነህ? ብሩክ ነህ? ልትገለኝ ነው አይደል? እንዳትገለኝ እባክህ። ልትገለኝ ነው? እባክህ ተው፣ አትግደለኝ እባክህ፣ ልለምንህ እባክህ፣ ተው፣ አትግደለኝ፣ እባክህ ተው፣ እባክህ ልለምንህ እባክህ፣ አትግደለኝ፣ ተው፣ እባክህ ተው፣ አትግደለኝ። ሌላ አዲስ ህይወት፣ ሌላ አዲስ ታረቀኝ። አንተ እኔን ልትገለኝ? እንዴት? ማን ልኮ ነው? ማን ግደላት ብሎ ነው? ንገረኝ ታዲያ። ካሊብ ነው ግደላት ያለ። መጣ? አልመጣም። አሁንም ሌላ እድል፣ ሌላ አዲስ ህይወት። ለካሊብ ሞታሻል። ከዚህ አካባቢ ጥፊና ሌላ አዲስ ህይወት ጀምር። ለካሊብ እንደሞትሽና እንደገደልኳት እነግረዋለሁ። ተስማማ? መድብል፣ እኔ በዚህ ጋር ወድቃለሁ፣ በዛ ገለልተኛ። ለነገሩ አንተ ደስ ባለጋተኛለሁ። እሺ
ሻወር ወስጄ ልምጣ እንዴ? የሆነ ተጣጥቤ ቆንጆ ሆኜ ሎሽን ተቀብቼ ሽቶ ነፋ ነፋ አድርጌ ልምጣ። አለም ግን የምርሽ ነው? ቆይ ግን እኔና አንቺ ምንና ምን ስለሆነ ነው አብረን የምንተኛው? አንተ አይደለ እንዴ እኔ ግቢና ተኛ አልከኝ? እንዴት ነው እያሰብሻለሽ? እኔ እኮ እዚህ ልተኛ ስትይ እኔ እኮ ሳሎን ሄጄ ልተኛ ነው። ምንድነው እያልሻለሽ? ምንድነው የምትናገሪው? እንዴት አይነት ወንድ አድርገሽ ነው የምታስቢኝ? ሻውን ጭልኝ። እሺ እሄዳለሁ። ድሮም አንተ ማመኔ ነው። ቆይ እንዴት አይነት ወንድ አድርጋ ነው የምትገምተኝ? ጣሪያ ተስተስተ ህይወት ግን ምን ያህል ጥልፍልፍ ናት? በጣም ትንሽ ደግሞ ወደ ኋላ መለስ ትንግርት ነው የሚሆነው። በዚህ እድሜያችን ስንቱን መከራ አሳለፍን። ጊዜው ደግሞ እንዴት ነው የሚሮጠው? እኔ ባንተ ብርታት ሁሉን አለፍኩት። አንተ ግን እስካሁን እንደባከንክ ነው። አላገባ፣ አልወለድክ፣ ኢቭን ስቲል አልጠበስክም። ብሩክ እያወቅከው ይኸውልህ መድብል፣ ያለፈውን ነገር መርሳት ነው ያለብህ። አንተ ግን እስካሁን አልረሳህም። በቃ አዲስ ህይወት መጀመር አለብህ። ብሩክ እኔ እኮ እንዲቆሜ ሲሄድ ሰው መስላለሁ አይደል? እኔ እኮ በእጄ ነፍስ የጠፋብኝ ሰው ነኝ ብሩክ። እውነት ግን ዝናን ገለዋል? ማለቴ እሱ ሞታ? አይ የዝና ነፍስ አይደለም በእጄ የጠፋው፣ የሌላ ሰው ህይወት ነው በእጄ የጠፋብኝ። ቆይ ታዲያ የማ የድሮ ፍቅረኛ? ብሩክ የድሮ አይደለች። አሁንም ድረስ አይኔ ላይ አለች። ዛሬም ድረስ አይኔ ላይ አለች። እስካሁንም ማታፈቅረው ማትወደው ከሴት ጋር ማትግባባው እሷን እንዳረሳና እሷን እየጠበክ እንደሆነ አውቃለሁ። ግን ደግሞ እሷ ሞታለች። የሞተ ሰው ደግሞ ሊመለስ አይችልም። በቃ አንተ የራስን ህይወት መኖር መመስረት አለብህ። በቃ ምንድነው እንዴ? አልቻልኩማ ብሩክ አልቻልኩም። ካልቻልኩኝ ምን ላድርግ? ስንት ሴት ቀረብኩኝ፣ ስንት ሴት ለመውደድ ሞከርኩኝ። ግን አንዳቸውም ከልቤ ሊገቡ አልቻሉም። ምን ላድርግ? እሺ ይኸውልህ ምን ማድረግ አለብህ መሰለህ? መጀመሪያ እሷን የመጀመሪያን እርሳትና ነው አዲስ ህይወት መጀመር የምችለው። ብሩክ አነጋገርን አስተካክል። እንዴት ትረሳለች ሰገን? ሰገን አትረሳ፣ የኔ ውድ አትረሳ። ግን ሞከርኩ አልቻልኩ። ኦ መድብል እንዴ በቃ ምንድነው እንዴ? ሌላ ውደድ፣ ሌላ አግባ፣ ሞክር እድልን። እሷ ደግሞ አንዴ ሞታለች፣ ላትመለስ ሄዳለች። በቃ አዎ ሞታለች፣ ሰገን ሞታለች። ያውን በኔ እጅ፣ በኔ በአፍቃሪዋ እጅ ላይ ሞታለች። የሁሉ አመት እስር ቤት ቤቴ የሆነው እኮ በሷ ምክንያት ነው። እንዴ ቆይ ሆን ብለህ አልገደልካትም እኮ አንተ። ትሰማኛለህ አይደል? ህይወትን መኖር አለብህ። ህይወትን እንደ አዲስ መኖር መጀመር አለብህ። ህይወትን እስከ መቼ ነው ለሰው ስትገብር መኖር የምችለው? እስኪ ንገረኝ መድብል። በቃ ይበቃል እንዴ። እኔ እውነቴን ነው እያወራ ያለሁት። እስኪ ይኸው ራስን አረጀህ እኮ መድብል። ነጭ ፀጉሩላ እኮ አወጣክ። እኔ ኖሬያለሁ፣ አሁንም ኖሬያለሁ፣ በፊትም ኖሬያለሁ። ህይወቴን እኮ አሳልፌ የምሰጠው ለተበደሉት ሁሉ ከፊት የምቆመው አንድም ስለማዝን ነው፣ ሁለትም ደግሞ ሰብአዊነት ስለሚሰማኝ ነው፣ ሶስትም ደግሞ ህይወቴን ስለማልፈልገው ነው። ለእናንተም ህይወቴን አሳልፌ የምሰጣችሁ ስለምወዳችሁና ህይወቴን ስለማልፈልገው ነው። በቃ ይሄው። ግን እባክህ መድብል በቃ ያለፈውን መርሳት ነው ያለብህ። የመጀመሪያ ፍቅር ከባድ እንደሆነ አውቃለሁ፣ ግን ደግሞ እሷም ሞታለች የለችም። ለዛውም በአንተ እጅ ነው ሞታለች የተባለው። ስለዚህ በቃ መድብል እባክህን ለራስ ስትል ኖር። ለእሱም ደግሞ ተገቢውን ቅጣት ተቀብላል፣ ታስራል፣ ከእስርም ጨርሰህ ወጥታል አይደል? ግን ይህን ሁሉ ነገር አድርገህ አሁንም ካረሳት ችግር አለ ማለት ነው መድብል። አትረሳ። ሰገን የምትረሳ አይደለች። ሰገን እንደ ሌሎቹ ሴቶች አይደለች። አትረሳ። ከዚህ በኋላ እኔ አግብቼ ወልጄ ቤተሰብ መስርቼ ለመኖር
ሰገን ከሞት መነሳት አለባት። አዎ ሰገን በህይወት መኖር አለባት። በቃ እሺ ከሞት ማትነሳ ከሆነ ደግሞ የኔ መጨረሻ ምን እንደሚሆን ታውቃለህ? አንተንና ቅድስትን ድል ባለ ሰርግ ደግሼ አጋብቼ ከዛ የምቀጥለው ህይወቴን ሙሉ ያበላሹብኝን እነ ካሌብን ገድዬ ራሴን አጠፋለሁ፣ እሞታለሁ። በቃ ሌላ ምኞት የለኝም። መድብል እሱን እርሳው። በቃ አዲስ ህይወት መጀመር አለብህ እያልኩ ነው። እኔን እየመከርክ እንዴት ነው ለራስህ ገደል ምቆፍረው? ተው በቃ ብሩክ ተው በቃ። እስኪ ተነስ በቃ እንውጣ ከዚህ ቤት እንውጣና በቃ ዛሬ እንጠጣ እስኪ እንስከር። ማለት እንደሱ ይሻላል ማለቴ ምንም በማስመልከት በቃ መጠጣት ፈለኩኛ። ሁሉንም ነገር እንርሳ አላልክም? በቃ እንርሳ። በእርግጥ ሰገን የምትረሳ ሴት አይደለች። እስማ በስንት ጊዜ ስሟን ጠራሁት፣ ስንት ጊዜ አነሳዋት። እንሂድ እባክህ እንጠጣ በቃ እንስከር። ምን አንተ አልገደልካትም አይደል? እሺ እንውጣ በቃ። ለምን ሰራተኛ ቅጠርልኛል? እኔም እኮ ገና ሰራተኛ ነኝ። ለነገሩ እውነትሽን ነው። ሚስትም ሰራተኛም ያደረግሽ። ግን ደግሞ ታዲያ እንጋባለን። በዛሽ ክፉ ሴትዮ የተደናቀፈው ሰርጋችን እንደ አዲስ ድል አድርገን ደግሰን እንጋባለን። ኧረ እባክሽ ታይ እንጂ። ቆይ የምትጋቡት ልትወድሩት መነኩሱ ነው። ትሰሚኛለሽ ቅድስት? ሳይሸሎት አገቢውና እውነቴን ነው የምልሽ። አንቺ የኛ ዘር አይደለሽም። ምን ነው የኛ ዘሮች ሲሰኞች ናቸው እንዴ? አይ እንደዛ ማለት እንኳን አይደለም። ያው የኛ ቤተሰብ በባል ጉዳይ ላይ እንደራደርም ብዬ ነው። እና ለዛ ነው አንቺ እስከዛሬ ያላገባሽው? አይ እኔማ መድብልን ነው የማገባው። የአክስቴ ልጅ አለምዬ፣ እሱ አይን ውስጥ የሚያስገባው ውበት ቢኖርሽ ኖሮ እስከዛሬ ሌላ ሰው ያገባሽ ነበር። አቤት አታምሪም እያልሽኝ ነው? እኔ እንደዛ አላልኩም፣ አልወጣኝም። ግን ደግሞ መድብልን ባትሞክሪው ይሻላል። ቆይ ፎክረሽ አልነበር እንዴ? የታል ታዲያ እስከዛሬ ድረስ? እሱንማ አብረን አድረናል እኮ። ምን አንቺ እንድታምኝ በቪዲዮ ላሳይሽ? እኔ አላምንሽም። አብሮሽ ተኛ? አዎ አብሬው አድሬያለሁ። ግን ደግሞ ምን ያደርጋል፣ እሱም እንደ ብሩክ የለውም መሰለኝ። ጫፌን ሳይነካ ይነካ። ሁይ አለም፣ ነፍስሽ ግን አይማርም። እሱ ሴት የማይነካው የድሮ ፍቅረኛ ነበረችው። በጣም ነበር የሚወዳት። ግን ምን ያደርጋል፣ ሞታለች። ወይኔ በእናትሽ አንቺ በጣም ነው የሚያሳዝነው። ለነገሩ ችግር የለው እኔ ያስረሳዋለሁ። በፍቅር ጠብ ነው ማድረገው። ይህንን ካልሽ ይህንን ሰው ገላ ለምትይውን ነገር ታይ። እኔና ብሩክ መሀልም ደግሞ ክፍተት ለመፍጠር የምትሞክሪውን ነገር አቁሚ። ይኸውልሽ እህቴ፣ እኔ በአንቺ ቀንቼ አይደለም፣ ግን ደግሞ ሰንካላት ጋር ነውሽ አልፈልግም። ቆይ ካላቀፈሽ ልጅ ካልወለድሽለት ምንም ባልሆነ ይሄ እኮ በጣም ትልቅ ስህተት ነው ቅድስቴ። ይሄ አገባዋለሁ የምትይው ነገር የማይሆን ነገር ነው። ይሄን ሀሳብሽ መቀየር አለብሽ። አብሬው መነኩሳለሁ፣ አታስቢ። ደግሞ አሁን ሕክምና ጀምሯል። እውነቴን ነው የምልሽ፣ የእሱ ህመም አይደለም። ስለዚህ ዝም ብለሽ አትድከሚ። ችግር የለውም፣ ወልጄለት ስትይኝ ታምኛለሽ። ወዲያ አትጃጃይብኝ። ይልቅ ሰርጉን ደግሱት። ያው ሰርጉ ላይ ማን እንደሚጋባበት በምን ይታወቃል? ምን መድብል ልታገቢው ነው? ማ እኔ? እሱ ማን ስለሆነ? ወይ ኑሮ ኑሮ መልከ ብዙ ወይ ኑሮ ሀብታም ዳሳ አትሉ ሁሉን አስፈቃዡ ወይ ኑሮ ቀየርክ ብሩ ቀየር ወይ ኑሮ እንደፈራሁት በሁለት ብርጭቆ ሰከርካ። እድሜ ለማለት እባክህ። ወይኔ በላሽው፣ አንጀቴን በላሽው፣ በላሽው፣ ለሆዴን በላሽው። እነ ሚኒባስ ቤት እነ ከመሸ ቤት በጠርሙስ ያለሽው አያረቄ አይ ሙዚቃ ድሮ ቀረጉ የዛሬ ነው ያደረገው። በላሽው፣ አንጀቴን በላሽው። እኔ የምለው ግን አንተ የእውነት ወንድሜ ነህ? እኔ ግራ ግብት ነው የሚለኝ። ምን አውቃለሁ።
እናቴ ናት ወንድም ነው ያለች። አምነኸኝ ነው እንጂ ወንድም ላልሆን እችላለሁ ማለት በትክክል ግን ደግሞ ባለፈው ማለት ልገላት ስል አስጥልሃት ትንሽ ጠረጠርኩ። ራስችን ካልነግረህ ማህሌትንማ ካሌብ ካለበት ሀገር ሆኖ ግደሏታል አሉ። ተስፋ መቁረጧን አይቶ እኮ ነው። ኖ በጭራሽ ማለትንማ መግደል ያለብኝ ራሴ ነኝ። ለምን ብለህ ሚስትህንማ ግደልልህ እንጂ የራስህን ሚስት ለምን እንደኔ ትገላታለህ? ግን እውነት ዶክተሩ እንዳለው ካዳኔ ሁለተኛ መጠጥ የደረሰበት ጀር አለ። ሁለተኛ አልጠጣም። ውሃም ቢሆን አትጠጣም? ኖ ቢራ እኮ ውሃ አለው። ስለዚህ ውሃም ቢሆን አልጠጣም። ቤተሰብ ይሄ ደግሞ ማነው አንተ? ይሄማ እናታችን ያልነገረችን ወንድማችን እኮ። ወይ ገለሞ ምን ትሰራለህ በዚህ ሰዓት? መቃብር ቁፋሮ ነው። አንድ ሰው ቀበርኩና ትንሽ ልረሳው ብዬ 2-3 ብዬ መጣሁ። ምን ትሰራለህ ያልኩህ በዚህ ሰዓት እዚህ ምን ትሰራለህ ነው። አንተማ ጨለማውን እያነጋ ነው። እኔ መንገድ ረዝሞብኝ ነው። አይገለሙ። ስማ ህይወት እንደሆነ አትሞላ። ሁለት ጃቦ ጎሏት እኮ ነው። እሱማ ሲሞላ እኮ ዓለም ሁሉ ሙሉ ናት። እኔ ምርምር ብል ወንድም ያልኸኝ እሱ ነው እንዴ? ወደ ወንድም ይሄ ነው። ምን ነው? ስማ ሀያት የሚመስል ወንድም ያለ አይመስለኝም ነበር። አንተ ማን ነው? ነኝ ኃጢአት ጭራሽ ሲናደድማ እኮ ጥቁሩን ክላሽ መሰለ። ተለቦረፍ ብያለሁ። አረ ትችዋለሁ እባክህ። በቃ ሂድ አንተ ሂድ። አንቺ ግን የእውነት እህቴ ነሽ? እኔ ምን ውስጥ እንዳለው ጠይቀሽኝ ታውቂያለሽ? አንቺና እኔ እኮ ከተለያየን ቆይተናል ማለት። ግን በሞት መቃብሬ ላይ ትቆሚያለሽ? አትሙቺ ማለት። ይሄ ሁሉ አንቺ ስራ ነው። ሁሉም ቤተሰብ ርቆሻል። ከኔ ጋር ብቻ እኮ አይደለም የተጣላሹ። ኤፍራታ አደጋ ውስጥ ነኝ። ሞት ወደ እኔ ቀርቧል። በጣም እርቦኛል። በጣም ጨንቆኛል። ምን ሆንሽ ማለት? በቃ ሁሉም ነገር ተቀየረ። ካሌብ ወደ ውጭ ሄደ። በዛ ላይ ምንም በቂ ገንዘብ እንኳን አልሰጠኝም። በዛ ላይ ብሩክ ሊገለኝ ቤቴ ድረስ መጥቶ በጣም ጎድቶኛል። ምን ማለት ነው ማለት? ደብድቦ ሞተች ብሎ ሲያስብ ነው ጥሎኝ ሄደው። ካሌብ አስወግዷት ብሏል። እንደ ልብ መንቀሳቀስ አልችልም። በጣም ትልቅ ችግር ውስጥ ገብቻለሁ። ይሄ ቀን እንዳይመጣ ነበር ተይስልሽ የነበረው። ህይወት ብዙ እድል ሰጣሻለች። እኔ አሁን ጭንቀት ውስጥ ነው ያለሁት። ኤፍራታ እርቦኛል፣ በጣም እርቦኛል። ወይኔ ጉዴ! ይሄን ያክል ምን ሆነሽ ነው? ሊገሉኝ ነበር። አሁን ብዙ መንቀሳቀስ እንኳን አልችልም። እሺ እኔ ራሱ አሁን ካለበት መውጣት አልቻልኩም ማለት። አውቀሽ ነው? አውቄ አይደለም ማለት። ይሄን ያክል ቀን ስጠፋ የት ነሽ ብለሽ እንኳን አልጠየቅሽኝም። አንቺ ዛሬ በጣም ችግር ውስጥ ስለሆንሽ ነው የደወልሽልኝ። እኔ ደግሞ በጣም ችግር ላይ ነኝ። አትመጭልኝ? እርቦኛል እያልኩሽ ኤፍራታ። ችግር ላይ ነኝ ማለት። እዚህ ያደረሰሽ ደግሞ ስራሽ ነው። እኔ ከግቢ መውጣት አልችልም። የራስሽ ጉዳይ እያልሽ ነው? ፈጣሪ ካንቺ ጋር ይሁን ማለት። አረ ኤፍራታ ግን እባክሽ ታይ። አረ ታይ።
ገሞራው ገልሞ እሺ ማናችሁ ስማ እኔ አንተን ብዬ ነው እሺ መድብል አንተን ብዬ ነው ገልሞ ሂድ በቃ ሂድ ስማ እኔ ሂድ አትበለኝ ገና አሁን የወጣሁት በቃ ከፈለክ ነገ በለኝ እሺ ሂድ ወደ ቤት ሂድ ነው የምልህ እባክህ ሂድ መድብል የግሬ ቀንዷን አቁማ ነው የምጠብቀኝ አንዷን መስመር ነው የታባቱ ቀንዳ ምን ትላለች ትፈነዳለች እኮ ኒኩለር በላት ይልቅ እሱ ወደ ምን ያዝልኝ ይኸው ይዤዋለሁ እንዴ ቆይ እናንተ ደግሞ አሁን ሙናችሁን የሰከራችሁት ገልሞ ኧረ በእናትህ አይጠየቅም እዛ ብሎ በደንብ እናወራ ነበር አሁን ስማ የድሮ አያቴ ማለት ነው አንዴ እንኳን ይቺን ዓለም እንርሳት ብለው ይጠጡ ነበር እንደዛ ማለት ነው የእናንተ ኧረ ገልሞ በዓመት አንድ ጊዜ መስከረም ምን ችግር አለው ሂድ በቃ ግባ ሂድ ለማንኛውም መድብል የሚቀበር ሰው ካለ አለው እሺ ኧረ እባክህ ይኸውልህ እንደዛ ከሆነማ ከመቃብር የሚወጣ ሰው አለኝ ቆፍረህ ታወጣልኛለህ ምን ችግር አለው ስንት ጊዜው ነው ኧረ እኔ አሁን በዚህ ሰዓት ዓመቱን ልቁጠር እንዴ ምን ሆነሃል እንዴ ወይ አዲስ አበባ እዚህ አዲስ አበባ ከሆነማና ብዙ ዓመት ከሆነ እኔ 3 ሰው በላዩ ላይ ተቀብሮበታል ኧረ ገልሞ ዝም በል በቃ ዝም በል በእኔዋ ላይ ማንም አይቀበል አይ እንግዲህ የራስህ ጉዳይ ነው መድብል ስማ እኔ እኮ ሁለት ወንድማማች ከአንድ ቤት ከሰከረ ወየው ለእናት ህዝብ ከሰከረ ደግሞ ወየው ለሀገር ይባላል ስማ እኔ አንተን ብዬ ነው እንጂ ማለት ነው አጫውተው ነበር በቃ ሂድ ግባ ኧረ በእናትህ ወደ ዘይት ኧረ እንደው ይቺ ፍሬሽ ሰካራ ከመጠጡ በላይ የደከምከኝ አንተን ሂድ የራስህ ጉዳይ ነው ገልሞ ወይ ልሸኝ እንዴ ማኔ ኧረ እኔ እራሱ ልሸኝ ይችላል እሱን ተሸክመህ ሂድ እደውላለሁ በቃ የማንም ጨምራ ኦይ ሙና ተይ ሙና ኦይ ሙና ወይ ኑሮ አትፍሪ ምግብ ነው ይዤልሽ የመጣሁኝ አመሰግናለሁ ታሪ ካሌብ ሳይመጣ ወስኝ ጥፊ አላልኩሽም ነበር ወዴት ልሄድ ምን መሄጃ አለኝ ታሪ እንደዛ ካልሽኝ እኔ እሱን ትእዛዝ ፈጽማለሁ ልትገድለኝ እጄ የኔ ነው የሚገልሽ ግን ካሌብ ነው ተኩስ ካለኝ ተኩሳለሁ ብሎክ ነበር እኮ ለምን ታውከኝ ታዲያ ጠፍታብኝ እያሳደድኳት ነው ብዬው ነው አሁኑኑ ደፍቼሽ መሄድ ይችላል ማንንም አይከለክለኝም ይሄንን አታውቂም እሺ ምንቁልብላ ትሰሚኛለሽ ጥፊ እያልኩሽ ነው ካሌብ ከመመለሱ በፊት ጥፊ እያልኩሽ ነው ያኔ ግን እኔ አንቺን አያድርገኝ እኔው ራሴ ነኝ የምገላግልሽ እገልሻለሁ ትሰሚኛለሽ ወዴት ልሂድ ገንዘብ የለኝም እንደ ልብ መንቀሳቀስም አልችልም ከመሞት ይሻለሻል ደግሞ ከዚህ በኋላ እኔ ምግብ አላመጣልሽም ምንም ደግሞ እጄ በደም የተጨማለቀ ቢሆን እኔም ሰው ነኝ አሳዝነሽኝ ነው ዛሬ የመጣሁት ከዚህ በኋላ ግን መልካም ጊዜ ነው የምመኝልሽ ሰላም ለዚህ ቤት ሰላም ለዚህ ቤት ሰላም ደግሞ ማለች አዲስ ሰራተኛ መጣች እንዴ ወይ የምለው የቤት ሰራተኛ ሁሉ ባለሙያ ላይ ከሆነ አንቺ ለምን የለም ሳው ለከሽ ኪችን አገቢም ወንድሜ
አረፍ በል ዞር ተደጋግፈን አንበሳ ወደቀ። ዛሬ ከመድብል ጋር አጋጣሚውን በብልጠት መጠቀም አለብኝ። አጋጣሚዎች ናቸው ለውጥ የሚፈጥሩት። ስለዚህ እድል ልሞክር። ምናልባት ባረግዝለት ጥሩ ይሆንልኛል። እርግጠኛ ነኝ ደግሞ ይሆንልኛል። ለሌላ ሰው እንደዚህ የሚሞት ሰውዬ ለልጁ ምን ሊያደርግ እንደሚችል ማን ያውቃል? እኔም ቆሜ ከመቀር ይሻለኛል። ቅድስት ምሳሌስ መሽቷል እኮ ብሩኬ፣ ተኝታለች። ጭራሽ ሰክራችሁ መጣችሁ? ኖ እኛ አልሰከርም። ትንሽዬ ብቻ ፍትናል ነው እንጂ አልሰከርም አይደል እንዴ? ውይ ምንም አልሰከራችሁ። ቅድስትዬ በጣም ቀጣፊ ነሽ። ይህ ቀጣፊማ አንቺ ራስሽ ነሽ። አንቺ እኮ ማለት እኔ ሰው እንደገድል የላክሽኝ ሰው ነሽ። አንቺን ነበረ መግደል። አንቺ እኮ ለእኔ ሁሉ ሰው አትመስይኝ። እና ምንድን ነው የምመስልህ? አሁን ገና ጨዋታ መጣሽ። ልንገርሽ ምን እንደምትመስይ። የሆነች ቁም ነገረኛ ዝንጀሮ ነው የምትመስይኝ። ጭራሽ ቁም ነገር ያለ ዝንጀሮ። ዝግ ያልሽም አሁን ያስቃል። አለምዬ የኔ አለም ወይ የኔ መድብል፣ ዛሬ ደግሞ ፂም የሌለው ወንድ መስሎሽ እንዴ? እነዚህ ሰዎች ሙድ እያዙብኝ ነው እንዴ? ብሩኬ መድብል ሽሮ ልፈትፍትላችሁ? ለምንድን ነው የምትፈተፍችላቸው? ሐኪም ያላዘዘውን ነገር እንዴ? ምን ተጠጡ እንኳን በምን ታውቂያለሽ? በያንቺ ምን ሽሮ ቢያልቅ መስሎሽ? ሽሯ ተዋት። እቺ የሆነች ዶቄታ። ወይ በቃ መድብልም ብሩክም በጣም ተንዘላዘላችሁ እኮ። በቃ ግቡና ተኙ። እሺ የኔ እመቤት። አይ ብሩኬ እቺ እኮ እመቤት አለ እቺ እንደዚህ አለም ዛሬ ቁም ነገር ስሪ። እድል አንዴ ናት። ቅድስቴ ለምን አታስገቢያቸውም? ለምን አይተኙም? ሚተኙ ደክሟቸዋል እኮ። ቅድስዬ እኔ አበባ ዛሬ ደግሞ በጣም ውብ ሆነሻል፣ አምሮብሻል። አንተ እኮ ነህ እንደዚህ ያሳመርካት፣ እንደዚህ ቆንጆና ውብ ያረካት አንተ እያቀበጥካት እኮ ነው። የሴት ልጅ ውበት የባሏ አመል ነው ይባላል። አንተ ትናገረው የለ እንዴ? አለምዬ ይኸውልሽ እኔ አንቺ እንደማትወጂኝ ያውቃለሁ። ችግር የለውም። ግን ደግሞ እማልመችሽ ከሆነ ይሄ ምንድን ነው ይሄ ትልቁ ፎቅ የንግድ ባንክ ፎቅ እዛ ላይ ወተሽ ወደ ታች ይቀርሳ። እኔ ያው መሄድ እፈልጋለሁ። እሺ እንሂድ። አንተም ተኛ እኔም እኔ ወንድሜን ደግፎ ይሄ ነገር እናወራበታለን። እሺ እሺ ዝም በይ ሄድ በቃ ተው። እንደዚህ አይነት ሰው ጊዜ አላውቅም። ቀስ ቀስ ብሩኬ ቀስ ወንድሜ ቀስ በል ቀስ። እንዴ አጎቴ ምሳሌ ቆይ እኔ እዚህ ስትሆኚ ይሄንን በር ቆልፈሽ ተቀመጭ አላለ? ደግሞ እኔ አልሰክርም። ስካር በጣም መጥፎ ነገር ነው። እኔ አልሰክርም።
መሰክራል አልኩህ እኔ አላልሽም ግን በቃ ስካር ነገር አይደለም እሺ እሺ ለምንድን ነው እኔ ክፍል የመጣህ አንድ ነገር ልነግርሽ አይኔ ድሮ ሚስት እንደነበረኝ ታውቂ ነበር አዎ ማን ነገርሽ እንዴ አውቀ ነበረ ሽማ ሁሉ ነገርሽ ብዬ ነበር ያው ደግሞ በቤትም አሰከረሽ ሰክረሃል በቃ ሂድ ውሸት ምሳሌ አልሰከረኩም ውሸት እሺ በቃ ሂድና ተኛ ወልጄ ነው የምተኛው እዚህ በቁሜ ከመተኛ እዛ ሂጅ ብተኛ ምሳሌ አንቺ ግን ደህና ነሽ አዎ ደህና ነኝ ሁሉ ፒስ ነው በቃ ደግሞ ያው ያቺ ዘበልሽ እዛ ክፍሌ እየመጣች ብትረብሸኝ ወየውላ ንገረኝ ቻው አንቺ ግን ደህና ነሽ እሺ በቃ ደህና ነኝ ቆይ አጎቴ ዘፈን ዝፈንልኝ ዋው ምን እንዴት ነው እናት ስድ ልቤ በፍርሃት እጅግ ተመቷል በረሃብ በጥማት ሰውነቴ ዝሏል እግሬ አልንቀሳቀስ እጄ አልሰራ ብሏል አይኔም አልሰማ ጆሮዬም አላይ ብሏል የራበኝ እንጀራ ወይኑ መስሏቸው የጠማኝ ወተት ጠዩ መስሏቸው ችግሬ ጭንቀቴ ምንጩ ያልገባቸው ይህ ሰው ተራበ ሲሉ ሰማዋቸው እኔን የራበኝ ምንድን ነው ፍቅር እኔን የራበኝ ፍቅር እኔን የራበኝ ፍቅር እኔን የራበኝ ፍቅር እኔን የራበኝ እኔን የራበኝ ኧረ አጎቴ አሳከኝ እኮ እንደ ጉድ ተሻለው እንዴ ምንድን ነው አምላኬ ሆይ ይሄ ተአምር ነው ፈጣሪ አንተ ምን ይሳናል ብቻ ድኖ እንዳይሆን አምላኬ ሆይ ቅስሙ ተሰብሯልና እባክህን ጌታዬ እውነት አድርግልኝ እኔም ያጣሁትን ደስታ መልስልኝ በጅምር የቀረውን ሰርጌን በደስታ ጨርስልኝ
አልተኛውም። ምን ፈለገሽ? ችግር የለውም መድብልዬ፣ አብሬ ብተኛ ችግር አለው? ሰክሯል ብለሽ ነው? አልሰከረም። አይ አይደለም፣ እንዲሁ ከአንተ ጋር አብሬ በተኛት ናፍቆኝ ነው። እኔ አንድ እውነት ልናገር፣ እኔ ያው በቃ ሰክሬያለሁ፣ ግን እኔ ሰክሬ ብዙ ዘባረኳ። እስኪ ንገረኝ፣ ምን ልትለኝ ፈልገህ ነበር? ውጭልኝ መድብል፣ እኔ እኮ ወንድነት በጣም ደስ ስለሚለኝና ስለሚመቸኝ ነው ከአንተ ስር ማጣ ልም በየሻለሁ። በቃ ጊዜው አይደለም። ውጪ በቃ ተይኝ። ቆይ እቺ ሴት ማን ናት? ለምንድን ነው በሌላ ልቀየር የማትፈልገው? ሰሚያለሽ? ጊዜ በጊዜ እንጂ ሰው በሰው አይቀየርም። እሺ ይሄን ወቂ። ይኸውልሽ አንቺ እዚያ አጠገቤ መተሽ ልትተኝ ትችያለሽ፣ ግን እኔ እንደ በድን ስለማይሽ ምንም ነገር አይፈጠርም። በቃ በቃ ተይኝ ተይኝ፣ ልተኛ። ውጪልኝ። አንበሳው ወደቀ። ማለት ዳጣ እንዴት ነሽ? ደህና ባትሆን ልትጠብጪ ነው? አሁን እናትሽን አገኘሻት አይደል? እናቴን ብቻ አይደለም አባቴን ጭምር ነው ያገኘሁት። እሺ ዳጣ ዳቦ ግዢልኝ። ምን ነው ለውሻሽ ፈልገሽ ነው? ለራሴ በጣም ፈልጌው ነው። ለራሴ ነው። ለኔ በጣም ፈልጌው ነው። አረቦሽ? አዎ ዳጣ የምትበይው አጣሽ? አዎ ጮማ ትቆጪ ነበርሽው? አሁን አትገዢልኝም? እንዳንቺ ክፋት ይመለስ ወይስ እንደራስ? አሁን ደክሞኛል ዳጣ። እኔ ሞቴን ነው የምፈልገው። እና መሞት ከፈለግሽ ለምን ዳቦ ትገዛለሽ? እሺ አይ ሰው አይ ጊዜ፣ ክፉ ሰዎች ፍርዳቸውን በሰማይ የሚያገኙ ይመስለኝ ነበር። አሁን ግን ምድር ላይ መቀበል ጀምረዋል። ከእያንዳንዱ ድንገተኛ ስኬት ጀርባ ጉዳት አለ ይባላል። ከትልልቅ ህንፃ ቤቶች ውስጥ የአካል ጉዳተኛ ልጆች አይጠፉም። ክፋት የሰው ልጅ በዚህ ልክ ሲያዋረድ በማሌት አየሁ። ማሌት ለአንቺ እንዲህ አልነበርም፣ አንቺም እንዲህ አልነበርሽ። ኧረ አለምዬ ጉድ ሳልነግርሽ። የምን ጉድ? የብሩኬ ብሩክ ምን ሆነ? እንትን ምን? አለም ደግሞ በቅሽ ገብቶሻል። እሺ ገባኝ። እና የብሩክ እንትን ምን ሆነ? ተሽሎታል መሰለኝ። እንዴ የምን መሰለኝ ነው? እኔ እንድሞክርልሽ እንደ የፈለግሽው? አለምዬ ቆይ ምን ሆነሻል? ከላይ ከላይ እኮ የተናገርሽው። መድብል ምን አደረገሽ? በጣም በዛ። የምሬን ነው የምልሽ፣ በጣም ነው ያበዛው እኮ። ምን አደረገሽ? ለንቀቱ ልክ የለውም። ቅድስቴ ሞች ነው የምልሽ፣ በሱ ልክ ሰው ንቆኝ አያውቅም። አለምዬ እሺ ንገሪ፣ ምንድን ነው ያደረገሽ? አንቺ ግን ሰው አብሮሽ ተኝቶ አንዴ እንኳን አይንቀሳቀስም፣ አንዴ እንኳን ለመሞከር አይጥርም። አለምዬ ነግሬሽ ነበር እኮ መድብል ሴት አይወድም። ለመውደድ ይሞክራል፣ ግን ለሴት የሚሰጠው ልብ የለውም። አይ ንቀት ነው። እርግጠኛ ነኝ ሴት ሁሉ ተልፈስፍሶለት ነው። እኔ አለም ግን እንደዛ አይደለሁም። ወንድ ሲንቀኝ ደስ ይለኝ፣
በተለይ ደግሞ የፈለኩት ወንድ ሲነቀኝ ደስ ይለኝ። አያለምዬ ሁልጊዜ ፉከራ፣ እሱ ዞሮ ማይሽ እባክሽ። ትዝ ይልሻል የዛኔ ማፍቀር ነበር ያልኩሽ አይደል? ትቼዋለሁ፣ አገባዋለሁ። ጭራሽ ታያለሽ፣ እሱን ደግሞ አሳይሻለሁ። እኔን እያፋታሽ አንቺ ልታገቢ አይደለም? እሱ ሌላ ይሄ ሌላ። ይኸውልሽ ቅድስት፣ ይሄ ክብርን የማስመለስ እርምጃ ነው። አለምዬ መድብል በጣም አደገኛ ሰው ነው። የዚህ ከተማ ማፊያ እንኳን ያልቻለው ሰው ነው። ብዙ አመታት ታስሮ ወጣ። በጣም ብዙ ነገር የሚያውቅ ሰው ነው። ምንም ይሁን ምን እኔ ምን አገባኝ? እሱ ማን አባቱ ስለሆነ ነው በዚህ ልክ እኔን የሚንቀኝ? አለምዬ የአክስቴ ልጅ በቃ አፍቅረሻል መሰለኝ። ማንን? በቃ ችግር የለውም እኔ ተረድቼሻለሁ። ቅድስት ዝም በይ። ይልቅ አለምዬ ለብሩኬ ምን ብዬ ልንገረው? ምኑ ነው ደግሞ ምን ብለሽ የምትነግሪው? ተሽሎት እንዳየሁት ነው። አቦ ደዛ አስታፍሻለሁ። አንቺ ደግሞ ምን ሆነ? አይን ቀልቷል። ምን እባክህ፣ ትናንት ከብሩክ ጋር ትንሽ ጠጥተን ነበር። ለዛ ነው። ስንት ጠላት ያለብህ ሰው ወጣት ትታለህ እንዴ? ልክ ነህ። ምን ላድርግ ታዲያ? ትንሽ ሙዴ ጥሩ አልነበረም። አትድገም። ማህሌት በህይወት አለች አይደል? ምግብ እየወሰድክላት ነው? ብትሞት ይሻላል። ተጎሳቁላለች። ታሬ ነግሬህ ነበር፣ ክፉ ሰው አይሞትም ብዬሃለሁ። ይመለስ እንደሆነ በሚል ነው መሰለኝ እድሜው ረዝም። ካሌብ ግደላት ብሎኛል፣ ግን ከበደ። ቆይ እሱ መቼ ነው የሚመለስ? በቅርቡ ይመጣል። መቃብሯ ላይ አበባ አስቀምጣለሁ ብሎኛል። ለምንድን ነው ቆይ የሚገላት? ምናልባት አገልግሎቷን የጨረሰች ይመስላል። የኛም መጨረሻ ይሄ እንደሚሆን አስበህ ታውቃለህ? የመሆኑ እድሉ ከፍ ያለ፣ ነገር ግን እኔ እናንተ ከተስማማን መዳን እንችላለን። አሁን ወዳጆች ነን። ወንድ ልጅ ደግሞ ይታመናል። በመሀላችን ደግሞ ወዳጅነት ካለ የፈለግነውን ነገር ማድረግ እንችላለን። ትተን ከመውጣት ባሻገር አንተ ሌላ ምን ፍላጎት አለ? ልመንህ ካልተማመን በቃ ማን ነው መበቀል? እስከዛሬ ማስሮ ያዘኝ በቀል ነው እንጂ እኔ መድብል ማንንም አልፈራ። ማንንም ነው መበቀል የምትፈልገው? አልኩ። ስም አልጠራም። እስከዛሬ ያኖረኝ ግን በቀል ነው። ሁሌም ከጎንህ ነኝ ማለት በፈለክ ጊዜ ያለው ጥራት። አመሰግናለሁ ታሬ። ከዛ በኋላ ግን መሞት ነው የምፈልገው። ያኔ አንተ መቃብሬ ላይ መጥተህ መድብል በሰላም ረፍ እንድትለኝ እፈልጋለሁ። እሱን እንኳን ማን እንደሚቀድም ማናቅ። እሱስ ልክ ነህ። በእኛ ስራ መካካድ ግዴታ የሚሆንበት ጊዜ ይመጣል። ቃል ከገባ ግን መፈጸም ግዴታ። ቃል እኮ የጭንቅለት ይረሳል። አዎ፣ ያኔ ግን ስሜን አስታውስ። አይ በስም አይሆንም፣ ምክንያቱም ሆዳም ሰው ስሙ ታማኝ ማለት ነው። ጠራጠረኝ ምን እንደምትፈልግ ግን ደግሞ ሁሌም ቢሆን ከባዱ ሞት ነው አይደለ? ሞትን ካልፈራህ ሌላ ነገር በፍጹም አያስፈራህ። ከባዱማ ሞት አይደለም፣ እጅ መስጠት፣ በጠላት እጅ መውደቅ ከሞት ይቀላል። ለማንኛውም ታሬ በጣም አመሰግናለሁ። በማህሌት ጉዳይ ካሌብ ትዕዛዝ ከሰጠህ እኔን ሳታማክረኝ በፍጹም እንዳታደርገው። እሺ፣ ችግር የለም። ማህሌት እንዴት ናት? አሁን መውጣት እየጀመረች ነው? አይመስለኝም። በጣም ብሏል። እኔ ድጋሚ ተመልሼ አልመጣም። ጊዜ ካለ ለነፍስ ትሆናለች። ምግብ ይዘንዳል። ጠይቅ። ችግር የለውም። ተመልከች። አስታውሽኝ? አለም ነኝ። አስታወስኩሽ። ምን ፈልገሽ ነው? በጣም ስፈልግሽ ነው ያገኘሁሽ። እሺ። እስኪ ንገሪኝ፣
ሀሳብሽ ምንድን ነው? ፍላጎትሽ ምንድን ነው? እቅድሽስ ምንድን ነው? እርግጠኛ ነሽ? አዎ። ትገድኝ ትችያለሽ? ለምን ህይወት አልዘራብሽም? አይ አልሞትሽም። እኔ አንድ ትልቅ ስራ ልስጥሽ። አርግዢ። አርግዢ። ከቻልሽ ከብሩክ፣ ካልቻልሽ ደግሞ ከሌላ ሰው። ቆይ አንቺ ባልሽን አትፈልጊውም እንዴ? ቅድስትን ማግባት የለበትም። ስለዚህ እኔ የምልሽን ማድረግ አለብሽ።